ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልናን ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የህወሓት ስራ አስፈጻሚና የድርጅት ጉዳይ ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በጋዜጣዊ መግለጫ ተከስተዋል። በርካታ ጉዳዮችንም አንስተዋል። ከብልጽግና እስከ ጠቅላይ ሚኒስትር አብይ አህመድና ህወሓትን በትጥቅ እስከሚፋለመው የሐራ መሬት ታጣቂ ኃይል ድረስ ያሉት ነገር አለ። እንደ አብይ ውስጣችን ገብተው ነበር አሸንፈናቸዋል ሲሉም ተናግረዋል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ዴይሊ ቤተሰቦች ቪዲዮዎቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ሰላም ጤና ይስጥልን። የዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። የዕለቱን ዝርዝር መረጃዎቻችንን ከማቅረባችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት ስራ አስፈጻሚና የድርጅት ጉዳይ ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በጋዜጣዊ መግለጫ ተከስተዋል። በርካታ ጉዳዮችን አንስተዋል። ከብልጽግና እስከ ጠቅላይ ሚኒስትር አብይ አህመድና ህወሓትን በትጥቅ እስከሚፋለመው የሐራ መሬት ታጣቂ ኃይል ድረስ ያሉት ነገር አለ እና አብይ ውስጣችን ገብተው ነበር አሸንፈናቸዋል ሲሉም ተናግረዋል። መረጃዎቹን ዘርዘር አድርገን ይዘናቸዋል። የፕሬዝዳንት ኢሳያስ አፈወርቂ መንግስት የአንድ ወር ጊዜ ብቻ ሰጥቻለሁ ብለዋል። ትላንት ምሽቱን ድንገት የወጣ ጥብቅ መመሪያ ነው። የአገሪቱን ዜጎች የሚመለከት ጥብቅ ማሳሰቢያም ሆኖ ታይቷል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በደቡብ አፍሪካ ለቀናት የተፈራው ነውጥ ሳይደርስ ቢቀርም በከፍተኛ ጥበቃ ስር ሆነው ተቃዋሚዎች የሀገሪቱን ዋና ዋና ከተሞችና ጎዳናዎች በተቃውሞ ሞልተዋል። ጆሃንስበርግና ደርባን የተቃውሞ ማዕከላት ሲሆኑ የንግድ ሥራ ሙሉ በሙሉ ቆሟል። ነውጥና ዘረፋ የታየ ሲሆን ፖሊስ በርካቶችን ማሰሩ ተሰምቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በደቡብ አፍሪካ ላሉ ኢትዮጵያውያን መልእክት ሰዳለች። በደቡብ አፍሪካ ስላለው አሁናዊ ሁኔታ ዝርዝር መረጃ ይዘናል። በአሜሪካ የግዛቶች የኮንግረስ ተወካዮች ምርጫ ትውልደ ኢትዮጵያ ወጣት ድል ማድረጓ ተበሰረ። በ29 ዓመቷ ወደ ኮንግረስ ስለገባችው ትውልደ ኢትዮጵያዊት ወጣት የምንላቸዋለን። አምባሳደሩ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባና ለቀጠናው አለመረጋጋት ተጠያቂው የኢትዮጵያ ገዢ ፓርቲ እንደሆነ መግለጻቸው አዲስ አጀንዳ ቀስቅሷል። የኢትዮጵያና የኤርትራ ግንኙነት በአዲስ መልክ እየተናወጠ ነው። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። እንደ አብይ ውስጣችን ገብተው ነበር ሞንጆሪኖ። ከህወሓት ቁልፍ ሰዎች መካከል አንዷ የሆኑትና በቅጽል ስማቸው ሞንጆሪኖ በመባል የሚታወቁት ፈትለወርቅ ገብረ እግዚአብሔር በጋዜጣዊ መግለጫ ተከስተዋል። በትላንትናው ዕለት መቀሌ ላይ ሰፋ ያለ መግለጫን የሰጡት የህወሓት ስራ አስፈጻሚ አባልና የድርጅቱ ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በርካታ ጉዳዮችን አነሳስተዋል። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር እንዴት በህወሓት በኩል እንደተወገደ፣ ህወሓት ስለ ገዢው ፓርቲ ብልጽግና ስላለው እይታ፣ ራሱን ህወሓትን በትጥቅ እየተፋለሙ ስላሉት የትግራይ ተወላጆች እንደዚሁም ቀጣይ የህወሓትን አካሄዶች በተመለከተ ሰፋ ያለ ማብራሪያን የሰጡበት ሁኔታ ታይቷል። ሞንጆሪኖ በትላንቱ ሰፋ ያለ ጋዜጣዊ መግለጫቸው ገዢውን ፓርቲ ብልጽግናን በግልጽ በጠላትነት የፈረጁበት ሁኔታም ታይቷል። ይህም የህወሓትና የብልጽግና መካረርና መፋጠጥ ቀጣይነት ያለው መሆኑንም የሞንጆሪኖ መግለጫ በግልጽ ያመላከተ ሆኖም ታይቷል። ሞንጆሪኖ በዚሁ ሰፋ ያለ ጋዜጣዊ መግለጫቸውም ህወሓትን ህዝባዊ የትግራይን ህዝብ ጥቅምና ፍላጎት የሚወክል የትግራይን ህዝብ ሊደርስበት ካለው የህልውና አደጋ ተከላካይ ዋስትና አድርጎ ያቀረቡበት ሁኔታ ታይቷል። ህወሓት ለትግራይ ህዝብ ሲታገል ራሱን እንደ ድርጅት ለማጥፋት የተካሄደበትንም ትግል ጭምር በማክሸፍ ነው ያሉት ፈትለወርቅ ገብረ እግዚአብሔር በዚህም አጥብቀው ገዢውን ፓርቲ ብልጽግናን ኮንነዋል። የትግራይ ህዝብ ጠላቶች ከውስጥም ከውጭም ናቸው ያሉት ሞንጆሪኖ በትጥቅ የሚፋለሙ እንደዚሁም ከውስጥ ሆነው ህወሓትን ሊያፈርሱ የሚሰሩ ሲሉም ፈርጀዋቸዋል። የቀድሞቹን የህወሓት አባልና አመራር የነበሩትን እና አቶ ጌታቸው ረዳን ጠቆም በሚያደርግ መልኩም ህወሓትን መስለው ህወሓትን ሊያፈርሱ ነበር፣ ነገር ግን ታግለን በማሸነፍ አባረናቸዋል ሲሉም
ሞንጆሪኖ በዚሁ የምሽት ቃለ ምልልሳቸው ተናግረዋል። ሞንጆሪኖ በዚህ ማብራሪያቸውም በውስጣችን ሆኖ አደረጃጀታችንን ለማዳከም የቻሉትን ሁሉ አድርገዋል። በዚህ መልኩ ያለውን አደረጃጀት ህወሓትን መስሎ ህወሓትን የማፍረስ ስራዎች ሲሰሩ ቆይተዋል። ይሄ ደግሞ በህወሓት ውስጥ ሆኖ ሲሰራ የነበረ የውስጥ ስራ ነው በማለትም ስም ሳይጠቅሱ የቀድሞ ጓዶቻቸውን በድርጅት ማፍረስ ከኮነኑ በኋላም ጠቅላይ ሚኒስትር አብይ አህመድን በማንሳት የንጽጽር ምሳሌ ሲሰጡም ተሰምተዋል። ሞንጆሪኖ ጠቅላይ ሚኒስትር አብይ አህመድ የቀድሞውን ገዢ ፓርቲ ኢህአዴግን ራሱን ኢህአዴግን በመምሰል ከውስጥ አፈረስ ነው በማለት በአንድ ወቅት ተናግረዋል ያሉት ሞንጆሪኖ በተመሳሳይ መልኩ ህወሓትንም ከውስጥ ሆኖ የማፍረስ እንቅስቃሴዎች ነበሩ፣ ግን ደግሞ ነቅተን ድርጅታችንን ማዳን ችለናል አይነት ማብራሪያ የሰጡበት ሁኔታ ታይቷል። ሞንጆሪኖ በማብራሪያቸው እንደሚታወሰው ኢህአዴግን መስለን ኢህአዴግን አፈረስ ነው በማለት ጠቅላይ ሚኒስትር አብይ በአንድ ወቅት አምነዋል። በዚህ መልኩ ህወሓትን መስላችሁ ህወሓትን አፍርሱ ተብለው ተልከውም ነበር። እነዚሁ ተልኮ የነበራቸውም ሰዎች ብዙ ጥረዋል፣ የቻሉትንም ሁሉ አድርገዋል፣ ግን ደግሞ አልሆነላቸውም፣ ተሸንፈዋል ሲሉም የተናገሩበት ሁኔታ ታይቷል። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ተሰሪሑ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ሞንጆሪኖ ይህንን ይበሉ እንጂ ድርጅታቸው ህወሓት በምርጫ ቦርድ እውቅና የለም ተብሎ ከህጋዊ ፓርቲነት የተሰረዘበት ሁኔታ መኖር የሚታወስ ነው። የድርጅታችንን ህልውናን አስመልሱልን በማለትም በቅርቡ ድርጅታቸው ህወሓት ለአውሮፓ ህብረት በሰጠው አንድ መግለጫ በምልጃ መልኩ የጠየቀበት ሁኔታም ታይቷል። ህወሓት ጠላት ወይም ወዳጅ በማለት ሁልጊዜም ለሁለት በመክፈል የሚሄድበትን ፍረጃንም ሞንጆሪኖ በዚህ ጋዜጣዊ መግለጫቸው ያንጸባረቁበት ሁኔታ ታይቷል። ገዢውን ፓርቲ ብልጽግናንና በሱ ዙሪያ ተሰልፈዋል ያሏቸውን አካላት የትግራይ ደመኛ ጠላቶች በማለት ፈርጀዋቸዋል። የትግራይ ደመኛ ጠላቶች ያሏቸውንም የታጠቁና ያልታጠቁ በማለትም ለሁለት የከፈሉበት ሁኔታም ታይቷል። የትግራይ ደመኛ ጠላቶች የታጠቁ ብቻ አይደሉም። ሌሎች በትግራይ ውስጥም ሆነው ትጥቅ ሳይታጠቁ ነገር ግን የጠላትን ስራ የሚሰሩ የተለያዩ አካላት አሉ። ትግራይ ውስጥ ሆነ የተለየ ሐሳብን ማራመድ ነውርም አይደለም፣ ችግርም የለውም። የትግራይ ህዝብ ራሱን ለመከላከል በሚያደርጋቸው ጥረቶች ይህንን ሊጎዱ የሚችሉ ተግባራትን መፈጸም ግን የትግራይ ህዝብ በህልውና የመቀጠል አለመቀጠልን ጉዳይ የሚወስን በመሆኑ እንደዚሁ የፖለቲካ ልዩነት ነው በሚል በቀላሉ የምናልፈው ነገር አይሆንም ሲሉ ሞንጆሪኖ በዚህ የምሽት ቃለ ምልልሳቸው ሲናገሩ ተደምጠዋል። ሞንጆሪኖ የትግራይ ሰላም ኃይል ወይም ሀራ መሬት በሚል ተደራጅቶ ድርጅታቸውን ህወሓትን በትጥቅ ለመፋለም እንቅስቃሴ እያደረገ ያለው ኃይል በግልጽ ህወሓትን እረፍት የነሳ እንቅስቃሴ መሆኑም መሃል ላይ ጠቆም እያደረጉ ማብራሪያቸውን የሰጡበት ሁኔታ ታይቷል። እነዚህኑ ትግራይን ጥለው በነፍጥ የወጡ ኃይሎችንም ወደ ትግራይ ለመመለስ ፍላጎት ያለ መሆኑን ያመለከቱት ሞንጆሪኖ ከብልጽግና ጋር የሚሰሩ ናቸው በማለትም የኮነኑበት ሁኔታም ታይቷል። በተለያዩ ምክንያቶች ተታለው በኃይል የፈለጉትን ለመፈጸምና ትግራይን ህዝብ ለማንበርከክ የሚያስቡ ብልጽግና የላካቸው ብልጽግና ያስታጠቃቸው ያለበሳቸውና የሚቀልባቸው ሰዎችን በተመለከተ በእውነቱ በጣም ውርደት ነው ያሉት ሞንጆሪኖ እነዚህ ሰዎች የትግራይ ህዝብ የዘር ማጥፋት በፈጸሙበት አካላት የህልውና ትግልን ሲያካሂድ ከጠላት ጎን ቆመው የወጉት አካላት በሚል በታሪክ መዝገብ በተወቃሽነት የሚቀመጡ ናቸው። ይሄ ደግሞ የጨለማ ጥቁር ታሪክ እንደማለት ነው በማለት ሲናገሩም ተደምጠዋል። በተለያዩ ምክንያቶችና በመደነጋገርም የትግራይን ህዝብ የህልውና ትግል አደጋ ላይ በሚጥል እንቅስቃሴ ውስጥ የተሰማሩ አካላትን በተመለከተ ልናገር የሚችለው ከዚህ አይነት ተግባራቸው ተቆጠቡ ነው። ከፈለጉ እዚሁ በመምጣት ሰላማዊ ትግላቸውን መቀጠል ይችላሉ። ስለዚህ እነዚህ ሰዎች ልብ ይግዙ፣ ወደ ቤታቸውና ሀገራቸው ይመለሱ የሚል መልእክት አለኝ። በአፋርና በተለያዩ አካባቢዎች እንታገላለን ብለው በረሃ የገቡ ሰዎች በረሃብና በሐሩር የሚሰቃዩት ማንን ለመጥቀምና ለማገልገል ነው? በእኔ በኩል እነዚህ ሰዎች ወደ ቤታቸው ይመለሳሉ የሚል እምነት አለኝ። ወደ ህዝባችሁ ከተመለሳችሁም ህዝባችሁ በደስታ የሚቀበላችሁ ይሆናል ሲሉም ተናግረዋል። ህወሓት እጅግ ጥብቅና አፋኝ ህግን በማውጣት በትግራይ ምንም አይነት የተለያየ ሀሳብ እንዳይኖር አድርጓል በሚል ከአውሮፓ ህብረት እስከ ሂውማን ራይትስ ዎች ድረስና ሌሎችም በርካታ አካላት ወቀሳዎችን እየሰነዘሩ ቢሆንም ሞንጆሪኖ ግን ይህንን በጥብቅ ሲያስተባብሉ ተደምጠዋል። እኛ የፖለቲካ ልዩነቶች ያላቸውን አካላት አልነካንም። ነገር ግን ለትግራይ ህዝብ ህልውና በምናደርገው ትግል ልዩነትን ለመፍጠርና ትግላችንን ለማዳከም የሚንቀሳቀሱ ኃይሎችን ግን በፖለቲካ ልዩነት ስም የምናልፋቸው አይደሉም ሲሉም ማስጠንቀቂያን ጭምር የሰጡበት ሁኔታም ታይቷል። ህወሓት ቀደም ብለው በትግራይ ህዝብ ላይ ዘር ማጥፋት ፈጽመዋል በሚል ሲከሰው ከነበረው ከኤርትራ መንግስት ጋር እየሰራ ነው በሚለው ዙሪያ ግን ሞንጆሪኖ ምንም ከማለት ተቆጥበዋል። በቀጣይ መረጃ አንድ ወር ብቻ ሰጥተናቸዋል፣ ኢሳያስ አመረሩ። የፕሬዝዳንት ኢሳያስ አፈወርቂ መንግስት የአንድ ወር ጊዜ ብቻ ሰጥቻለሁ ብለዋል። ትላንት ምሽቱን ድንገት የወጣ ጥብቅ መመሪያ ነው። የሀገሪቱን ዜጎች የሚመለከት ጥብቅ ማሳሰቢያ ሆኖ ታይቷል። በዚሁ መሰረትም ኢሳያስ በመላ ኤርትራ ተፈጻሚ የሚሆን ጥብቅ ትዕዛዝን አስተላልፈዋል። እስከ ፈረንጆቹ ጁላይ 31 ቀን 2026 ወይም እስከ ኢትዮጵያ አቆጣጠር ሐምሌ 24 ቀን 2018 ዓ.ም ድረስ ተፈጻሚ መሆን አለበት በሚል ቀነ ገደብ የተሰጠው ጥብቅ ማስጠንቀቂያ ነው።
ይህም በኤርትራ ብሔራዊ ባንክ በኩል እንዲወጣ የተደረገ ጥብቅ ትዕዛዝ ነው። ትዕዛዙም በእጃቸው ያለ ከፍተኛ መጠን ያለውንና ለብዙም ጊዜ ያለ ባንክ ስርዓት የቆየውን የካሽ ገንዘብ በአፋጣኝ ወደ ባንክ እንድታስገቡ የሚል ነው። ይሄው በአፋጣኝ የወጣው መመሪያ የባንክ አካውንት የሌላችሁ ነገር ግን ከፍተኛ የቆየ የካሽ ክምችት በእጃችሁ ያላችሁ ዜጎች የባንክ አካውንትን በመክፈት በአፋጣኝ ገንዘቡን ወደ ባንክ ገቢ እንድታደርጉም ይላል። መመሪያው አክሎም ይህ ሳይሆን ቀርቶ የተሰጠው ጁላይ 31 ቀን 2026 ቀነ ገደብ ካለፈ ግን እርምጃ ይወሰዳል በማለትም በጥብቅ ያስጠነቀቀበት ሁኔታ ታይቷል። ሊወሰድ የሚችለው ምን አይነት እርምጃ ነው በሚለው ዙሪያ ግን የተሰጠ ዝርዝር ማብራሪያ የለም። የፕሬዝዳንት ኢሳያስ መንግስት በአሁኑ ወቅት ለምን ይህንን አፋጣኝ መመሪያ ማውጣት እንደፈለገ ግን የታወቀ ነገር የለም። ወደ ቀጣይ ርዕስ አለፍን። በከፍተኛ ጥበቃና ተቃውሞ ቀጥሏል። የኢትዮጵያ ኦርቶዶክስ ወደ ደቡብ አፍሪካ መልእክት ሰደደች። ፖሊስ ተቃዋሚዎችን እያሰረ ነው። 25000 አፍሪካውያን ደቡብ አፍሪካን ለቀዋል። በደቡብ አፍሪካ ለቀናት የተፈራው ነውጥ ሳይደርስ ቢቀርም በከፍተኛ ጥበቃ ስር ሆነው ተቃዋሚዎች የአገሪቱን ዋና ዋና ከተሞችና ጎዳናዎች በተቃውሞ ሞልተዋል። የስደተኛ ጠል አመጽ ስሟን እያጠለሸባት ያለችው ደቡብ አፍሪካ በርካታ የወታደራዊ ኃይል አሰማርታለች። የደቡብ አፍሪካ መንግስት ባደረበት ስጋት የተነሳ ከፖሊስ ኃይል ውጪ ተጨማሪ ግል ጥበቃ ኃይሎችን አሰማርቶ ታይቷል። ዋና ዋና ከተሞች በትላንትናው ዕለት በዝምታ ተውጠው የገበያ ማዕከላት፣ ሱቆችና መዝናኛዎች ተዘግተው ውለዋል። የሰልፍ አስተባባሪዎች ገና ለሚቀጥለው 6 ወር በየሳምንቱ ተቃውሟቸውን እንደሚቀጥሉ ሲዝቱ ተሰምተዋል። የሥራ አጥነት መጠን 30 በመቶ በተሻገረበት ደቡብ አፍሪካ ነዋሪዎች ለችግራቸው ምንጭ ስደተኞችን ጠምደው ይዘዋል። የአገሪቱ ፕሬዝዳንት ሲሪል ራማፎዛ ተቃውሞ እንዲበርድ ጥሪ አቅርበዋል። በደቡብ አፍሪካ በሚሊዮን የሚቆጠሩ ህጋዊ ስደተኞች መኖራቸውን ጠቅሰው እነዚህ የውጭ ዜጎች ግብር ከፋዮች፣ ህግ አክባሪዎችና በአገሪቱ ህገ መንግስት ሙሉ ጥበቃና መብት ያላቸው መሆኑን ተናግረዋል። ፕሬዝዳንቱ ደቡብ አፍሪካውያን በሰላም የመቃወምና ሀሳብን የመግለጽ መብት እንዳላቸው አስረግጠው መብቱ ግን ሌሎችን ማስፈራራትና ጉዳት ማድረስን አይጨምርም ብለዋል። ፕሬዝዳንቱ እንዲህ ለማረጋጋት ቢሞክሩም ትላንትና ዛሬ ከፍተኛ የተቃውሞ ሰልፎች በመላው ደቡብ አፍሪካ ተደርገዋል። የፖሊስ ሚኒስትሩ ፊሮዝ ካቻሊያ የደቡብ አፍሪካ ብሔራዊ ሰራዊት ከፖሊስና ከግል የጥበቃ ቡድኖች ጋር በተለይ ችግር እንዳይፈጠር በተሰጋባቸው ጆሃንስበርግና ደርባን ከተሞች ላይ በጋራ መሰማራቱን ገልጸዋል። ደርባንና ጆሃንስበርግ ከስራ ከንግድና ከትራንስፖርት አገልግሎት ውጭ ሆነው ዝምታ ሰፍኖባቸው ታይተዋል። ኢትዮጵያውያንን ጨምሮ የቢዝነስ ባለቤት የሆኑ ስደተኞች በንግድ ሱቆቻቸው ላይ ሊመጣ የሚችለውን ውድመት በመፍራት ሱቆቻቸውን ዘግተው ስራና አገልግሎት አቋርጠዋል። የሁለቱ ከተሞች የገበያ ማዕከላት ድምፅ አልባ ሆነዋል። ፖሊስ አመጽ እንዳይፈጠር ማድረጉን ቢገልጽም እዚህም እዚያም እሳት መጫሩ አልቀረም። በተቃውሞው የዙሉ ማህበረሰብ አባላት ፖሊስ የከለከላቸውን እንደ ቀስት፣ ጋሻ፣ ጎራዴ መሰሉ ባህላዊ ጦር መሳሪያዎችን ይዘው በመገኘታቸው ከፖሊስ ጋር ተጋጭተዋል። ፖሊስ ግጭት ላለማባባስ ባህላዊ መሳሪያውን ከመንጠቅ መቆጠቡን በመግለጫው ገልጿል። ሆኖም ከአመጽ ጋር በተገናኘ 5 ሰዎች ሲታሰሩ 10 የሚሆኑት ደግሞ ከዝርፊያ ጋር በተያያዘ በቁጥጥር ስር ውለዋል። አንዲት ሴት ፖሊስ ላይ ጥቃት በማድረስ ተይዛለች። መላው ተቃውሞ ከችግር የጸዳ ስለመሆኑ ቢነገርም በጆሃንስበርግ እና በሌሎች ከተሞች አንዳንድ ስፍራዎች ግጭቶች ተፈጥረዋል። ጆሃንስበርግ ሂልብሮ በሚስተኝ ስፍራ ጥቂት ሰዎች ከህንፃ በመሆን በዚያ እያለፉ ባሉ ተቃዋሚዎች ላይ መሳሪያ መተኮሳቸውን ተከትሎ ግርግር የተፈጠረ ሲሆን ተቃዋሚዎቹ የተኳሾቹ መሆናቸውን የጠረጠሯቸውን መኪኖች አቃጥለዋል። በግርግሩ 2 ሰዎች ላይ ከፍተኛ ጉዳት ሲደርስ አንደኛ 17 ዓመት ታዳጊ መሆኑን መረጃ ያመለክታል። ፖሊስ ሽጉጥ የተኮሱ 3 ሰዎችን ከስፍራው ማሰሩን ገልጿል። ምስራቃዊቷ የደቡብ አፍሪካ ከተማ በሆነችው ገርሚስተን ጸረ ስደተኛ ተቃዋሚ ቡድኖች ቤት ለቤት በመዞር ስደተኛ እንደሆነ የጠረጠሯቸውን ሰዎች ከቤታቸው በመጎተት ያስወጡ ሲሆን ስደተኞቹን ወደ ፖሊስ ጣቢያ በመውሰድ ሰነዳቸው በአፋጣኝ እዚያው እንዲጣራ ጠይቀዋል። በማዕከላዊ ጆሃንስበርግ የምትገኘውና በርካታ ስደተኞች በሚኖሩባት መንደር ዮቪል ተቃዋሚዎች ወደ ስደተኞች መኖሪያ ድንጋይና ጡብ ሲወረውሩ፣ በርና መስኮት ሲሰባብሩ ተስተውለዋል። በመንደሩ ስደተኞችን ሲያሸብሩ ውለዋል። ሶዌቶና ኳዙሉ ናታል በሚሰኙ መንደሮች ደግሞ በውጭ ሀገራት ዜጎች ንብረትና ሱቆች ላይ ከፍተኛ ዘረፋ ተፈጽሟል። ስደተኞች እንዲወጡ መደበኛ ባልሆነ መንገድ ተቀምጦ የነበረው ቀነ ገደብ በመጠናቀቁ ነው ተቃውሞ በደቡብ አፍሪካ የተካሄደው። የቀኑ መቃረብን ተከትሎ ከ25000 በላይ አፍሪካውያን ስደተኞች ደቡብ አፍሪካ ለቀው መውጣታቸውን መረጃው አመልክቷል። ከነዚህ መካከል የማላዊ፣ ናይጄሪያ፣ ዚምባብዌ፣ ጋና እና ሞዛምቢክ ዜጎች በርከት ብለው ሀገሪቱን ለቀው ወጥተዋል። የደቡብ አፍሪካ መንግስት በዓመቱ ከጃንዋሪ ወር ወዲህ 50,000 ህገወጥ ስደተኞችን ከሀገር ማባረሩን ገልጿል። ፖሊስ ከፍተኛ ጥበቃ ቢያደርግም ተቃውሞ ዛሬም የቀጠለ ሲሆን የማርችና የጸረ ስደተኞች እንቅስቃሴ ቀንደኛ መሪ የሆኑት ጃሲንታ ንጎቤዜ ዙማ ተቃውሞ በፍጹም የሚበርድ አለመሆኑን ገልጸዋል። የቡድኑ መሪ ለሚቀጥሉ 6 ወራት በየሳምንቱ ሐሙስ ዕለት የተጋጋለ ተቃውሞ እንደሚቀጥል ይፋ አድርገዋል። የደቡብ አፍሪካ መንግስት የመጨረሻውን ህገወጥ ስደተኛ ከሀገር እስኪያስወጣ ድረስ ተቃውሟችን ይቀጥላል ብለዋል። ኢትዮጵያውያን በትላንትናው ዕለት የከፋ ነገር እንዳልገጠማቸው መናገራቸውን ደግሞ
የዶቼ ቬሌ ዘገባ አመልክቷል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ አፍሪካ ላሉ ምዕመናን መልእክት ሰዳለች። በቀጣይ ርዕስ ወደ ኮንግረስ የገባችው ትውልደ ኢትዮጵያዊቷ ወጣት። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ ኮንግረሱንና ሴኔቱን የተነጠቁት ዲሞክራቶች ለቀጣይ ምርጫ ፉክክራቸው ወጣቶችን ኢላማ አድርገዋል። ይህ ስትራቴጂ የሰራ መስሏል። በሳምንቱ ማክሰኞ ዕለት የኮሎራዶ ግዛት የረጅም ዘመናት ተወካይ የሆኑት ዳያና ዲጌት ጋር የተፎካከረች ወጣት ምርጫውን አሸንፋለች። የ29 ዓመቷ ወጣት ሜላት ኪሮስ ለ15 ዙር የኮሎራዶ ተመራጭ የሆኑትን የ68 ዓመቷን ተወካይ ዳያና ዲጌትን በመርታት አስገራሚ ድል አስመዝግባለች። የዴንቨር መራጮች ለትውልደ ኢትዮጵያዊቷ ሜላት ድምጻቸውን በመስጠት ለውጥ መፈለጋቸውን አሳይተዋል። ሜላት የዘመናት የኮሎራዶ ተወካዩን ዲጌትን በ6 በመቶ የድምጽ ብልጫ ነው የረታችው። ሁለቱም ተፎካካሪዎች ተቀራራቢ ምርጫ አጀንዳ ያራመዱ ቢሆንም የዴንቨር መራጮች ወጣቷን መርጠዋል። ሜላት በቀጣይ ዓመት ወደ ኮንግረስ የምታመራበትን እድል ካሁኑ አሳክታለች። ሜላት ለአሜሪካ ዜጎች የሕክምና ድጋፍ ሜዲኬር ለሁሉም እንዲሰጥ ስትቀሰቅስ ከቅርብ ጊዜ ወዲህ አሜሪካን ግዛቶችና ከተሞች እያመሰ ያለውን የአሜሪካ ስደተኞችና የጉምሩክ አስፈጻሚ ኃይል አይስ ለመበተን ቃል ገብታለች። ሜላት አሜሪካ ለእስራኤል የምታደርገውን የበዛ ድጋፍ የምትኮንንም ናት። በሳምንቱ ከዴንቨር በተጨማሪ በኒውዮርክ ወጣት ተፎካካሪዎች የቀድሞዎቹን የዴሞክራት ተወካዮች መጣል ችለዋል። ይሄ ድጋፍ ለደበዘዘበት ዴሞክራቲክ ፓርቲ ደግሞ እንደ መነሳሳት ተቆጥሯል። የሜላት ትውልድ በኢትዮጵያ ሲሆን እንደ አውሮፓውያን አቆጣጠር በ1997 በአዲስ አበባ ነበር የተወለደችው። በጨቅላነቷ አባቷ ባገኘው የአሜሪካ ቪዛ ሎተሪ ዲቪ ዕድል አማካኝነት ወደ አሜሪካ እንደመጣችና በዴንቨር ኮሎራዶ ግዛት በኢትዮጵያን ማህበረሰብ ውስጥ ማደጓን ግለ ታሪኳ ይናገራል። ሜላት ኪሮስ በ2022 በኢንዲያና ግዛት ከሚገኘው ታዋቂው ኖተርዳም ዩኒቨርሲቲ በሕግ ትምህርት የተመረቀች ሲሆን በተመረቀች በዓመቱ የዩኒቨርሲቲው ተማሪዎች የእስራኤልን የጋዛ ጥቃት ተቃውሞ ባደረጉት ሰልፍ ከትራምፕ አስተዳደር የደረሰባቸውን ጫና የተመለከተ ዘለግ ያለ የተቃውሞ ጽሑፍ አውጥታ ነበር። የዩኒቨርሲቲ ተማሪዎች ተቃውሞ ከጸረ አይሁድነት ጋር የሚያገናኘው ነገር እንደሌለ ሽንጧን ይዛ ተከራክራለች። ታዲያ ተቀጥራ የምትሰራበት የሕግ ድርጅት ይህን ጽሑፏን እንድታጠፋ ያዘዛ ሲሆን አሻፈረኝ በማለቷ ከስራ አባራቷል። ይህ ክስተት ሜላት ወደ ፖለቲካ ሕይወት እንድትገባ አድርጓታል። ለኮንግረስ እንደምትፎካከር ቀጥላ ይፋ ያደረገች ሲሆን ተራማጅ ከሚባሉት የዴሞክራት ሴናተሮች ቀዳሚው ከሆኑት ሴናተር በርኒ ሳንደርስ ተቀባይነትና ድጋፍ አግኝታለች። ወጣቷ ዴሞክራት ሶሻሊስት መሆኗ ይነገራል። ታዲያ በሳምንቱ በተደረገው ምርጫ ሜላት ኪሮስ የኮንግረስ አባል ለመሆን በቅታለች። ከአሁኑ ትውልድ ወይም በእንግሊዝኛው አጠራር ጄንዚ ትውልድ የተገኘች በዕድሜ ታናሽ የኮንግረስ አባል መሆኗም እንደ አዲስ ሪከርድ ታይቷል። በቀጣይ መረጃ የኢሳያስ ድንገተኛ ፖለቲካዊ ፊርማ። በኳታር የኤርትራ አምባሳደር አሊ ኢብራሂም አህመድ በአልጀዚራ የዜና አውታር ላይ ባሳተሙት ጽሑፍ ሀገራቸው በኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባና ለቀጠናው አለመረጋጋት ተጠያቂው የኢትዮጵያ ገዢ ፓርቲ እንደሆነ መግለጻቸው አዲስ አጀንዳ ቀስቅሷል። ይህ የአምባሳደሩ ምላሽ የመጣው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በጋራ ባስነበቡትና በቀጠና የጦርነት ስጋት ላይ ባስጠነቀቁበት ጽሑፍ ማግስት ነው። ይሁን እንጂ የፖለቲካ ተንታኞች እንደሚሉት የአስመራ መንግስት ታሪክ ለአማጺ ቡድኖች ድጋፍ በመስጠት ላይ የተመሰረተ ነው። ኤርትራ ቀደም ሲል በነበራት የአብዮታዊ ወንድማማችነት መርህ የኢትዮጵያ ተቃዋሚዎችን ስትረዳ የቆየች ሲሆን አሁን ላይ ደግሞ የህወሓት የተወሰነው አክራሪ ክንፎች የአማራውን ፋኖ ታጣቂና ሌሎች ኃይሎችን ማሰባሰቧ ይህንኑ የቆየ ስትራቴጂዋን በተግባር እያዋለች መሆኑን ያሳያል በማለት የፖለቲካ ታዛቢዎች ይከራከራሉ። ይህ በአሁኑ ወቅት የሚታዩ ከፍተኛ መቃቃር መነሻው እንደ አውሮፓውያን አቆጣጠር ከ2018 እስከ 2022 በጠቅላይ ሚኒስትር አብይ አህመድ መሪነት ተገንብቶ የነበረው አጭር የሰላም ስምምነት መፍረስ ነው። በሰሜን ኢትዮጵያ በተቀሰቀሰው ጦርነት ወቅት የኤርትራ ኢትዮጵያ ወታደራዊ አጋር በመሆን የጋራ ጠላታቸውን ለመደምሰስ ብትሰለፍም የፕሪቶሪያዊ የሰላም ስምምነት ግንኙነቱን ሙሉ በሙሉ ቀይሮታል። የፖለቲካ ተንታኙ አንድሪው ኮርቢኮ በግል ድረገጻቸው ባስነበቡት አዲስ ትንታኔ ይህ ስምምነት በአስመራ በኩል ያለውን የስጋ ስሜት በድጋሚ የቀሰቀሰው ሲሆን በሌላ በኩል ደግሞ በውጤቱ ያልተደሰቱትን የህወሓት ጥራዞችና ከዚህ ቀደም ከፌዴራል መንግስት ጋር ተሰልፈው የነበረውን የፋኖ ሚሊሻን ወደ ኤርትራ አቅፍ ውስጥ እንዲገቡ መንገድ ከፍቷል። እነዚህ ኃይሎች አሁን ላይ ጽምዶ በሚል የጋራ ጥላ ስር በመሰባሰብ በኢትዮጵያ ላይ ወታደራዊና ፖለቲካዊ ጫና ለመፍጠር እየተንቀሳቀሱ ይገኛሉ። ይህ የጥምረት ስትራቴጂ ከበስተጀርባው የግብፅን የጂኦፖለቲካዊ ፍላጎት ያነገበ እንደሆነና የኢትዮጵያን ቀጠናዊ መሪነት የመስበር ዓላማ እንዳለው በርካታ መረጃዎች ይጠቁማሉ። ታጣቂ ቡድኖቹ ኢትዮጵያን የብሔሮች እስር ቤት በማለት ህዝቦቿን ነፃ ለማውጣት እንደሚታገሉ ቢገልጹም ተግባሩ ግን ሽብርተኝነትን፣ አመፅንና አዲስ የተለመደ ጦርነትን ያካተተ የተደቀነ የተቀናጀ ድብልቅ ውጊያ ነው። ከዚህ በተጨማሪም ወደብ አልባ የሆነችውን ኢትዮጵያን በባህር በር በኩል ለመዝጋት የሚደረገውን ሴራ አስቀድሞ ለመከላከል ጠቅላይ ሚኒስትር አብይ አህመድ አስተማማኝ የባህር በር አማራጮችን ለማግኘት ዲፕሎማሲያዊ ጥረት እያደረጉ ይገኛሉ ሲል ትንታኔው ያመልክቷል።
ኤርትራ ግን ከኢትዮጵያ ጋር የጋራ ብልጽግና ሊፈጥሩ የሚችሉ የኢኮኖሚና የዲፕሎማሲ የትብብር አማራጮችን ውድቅ በማድረግ ይልቁንም የቀጠናውን አለመረጋጋት የሚፈልጉ የውጭ ኃይሎችን አጀንዳ በማስፈጸም ላይ ትኩረት አድርጋለች። ፕሬዚዳንት ኢሳያስ አፈወርቂ በትግራይ ጦርነት ወቅት ኢትዮጵያን በውለታ በማሰር የራሳቸውን ፍላጎት የምታስፈጽም ጥገኝነት ላይ ወደቀች ሀገር ለማድረግ አልመው የነበረ ቢሆንም ያ ሳይሳካ በመቅረቱ ፊታቸውን ወደ ግብጽ ወኪልነት ማዞራቸውን ተንታኙ ይገልጻሉ። እንደ ትንታኔው ግብጽ ይህንን የተቀናጀ የውስጥ ትርምስ ለመፍጠር አስፈላጊውን የገንዘብ ድጋፍ እያቀረበች ሲሆን ኤርትራ ደግሞ በአብዮታዊ ርዕዮተ ዓለምና በበቀል ስሜት ተገፋፍታ የጦርነት ቀጠናውን እያሰፋችው ትገኛለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።